ማሚን እንድጠራልኝ እፈልጋለሁ። ማሚን እንደዚህ አሞኝ ቢያንስ እናት ስለሆነች እሷ ታውቃለች። አሞሻል እኮ ነው የተመኘ ነገር አትካኝ። ለምንድን ነው ካኝ? እስቲ ስለሷ ለሰከንድ እንኳን ታዩ እስቲ በእናትሽ ታያት እስቲ እርሻት። ወዴት ነው? ልጅቷ ጠርታኝ ነው። አስፈልጋታለሁ። ምን ማለት ነው? ዞር በል። ምን ማለት ነው? አስፈልጋታለሁ ጭራሽ። ይኸው ልጅቷ ታማለች እያየህ አይደል እንዴ? አንቺ ቁጭ በይ አትምጪ። ምን ማለት ነው? ሻንጣሽን ስነ ስርዓት ይኖርሽማ። እኔ አስቀምጠዋለሁ። አንቺ ምን ውስጥ ነው ያለሽው? ውጪ ከዚህ ውስጥ። አትምታት ልጅቷ። ምን ውስጥ ነው ያለችው? አትምታት። ውጪልኝ እናቴ። አልፈልግሽም። እየነገርኩሽ ነው። ነይ ተመለሽ። በክርስቶስ በእግዚአብሔር እኮ ነይ ውጪልኝ። እሺ ውጪልኝ ከዚህ ቤት። አልወጣም። ለብረማቶቹ ውጣ አልፈልግም። ውጣ አንታሽን ውጪ ነው ማድረግልሽ። እቺ ልጅ ትጎዳለች። አላዛር እረፍ እንጂ አንተ ያማህል እንደ ልጅቷ ለምን ምንድን ነው ያደረግሻት? ምንድን ነው ያደረግሻት? ምን ማለት ነው? እኔ አሁን አይደል የመጣሁት ከአንተ ጋር ነው ያደርኩት። ምንድን ነው የሆነውን እየሆነ ያለው ነገር? አላዛር ስነ ስርዓት ይኖር። አንድ ነገር ብትላት ማለት ነው ውጣ ከፈለክ ነገር እንደዚህ አትበለኝ። በቀደም እንጀራ ስሰጣት እንደዚህ አልከኝ። አሁን ደግሞ እንደዚህ ትለኛለህ? እናት አይደለች እንዳንተ እናትህን ጠልተህ እኔን የምትወድበት ምንድን ነው ምክንያት? ለገዛ እናት ያለውን ክለን የምትሆን ይመስላል። እስኪ ንገረኝ። ቅድም እኔ ላጠጣሽ ስልሽ እምቢ አላልሽኝም እንዴ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ ይሄን ቪዲዮ የምትጀምሩ ሰዎች ደስ በሚል ሁኔታ እናንተን ከኛ ጋር የሚያገናኝ አንድ ሀሳብ አስቤያለሁ። ሁላችሁም እስከዛሬ የተለያዩ ኮመንቶችን ለኛ ስትጽፉ ቆይታችኋል። ዛሬ ግን በአካል እያወራችሁ ሀሳባችሁን፣ ፍላጎታችሁን፣ ግራ የገባችሁን ነገር ሁሉን ነገር ከኛ ጋር እንድታወሩ አንድ መድረክ አዘጋጅቻለሁ። እሱም የቲክቶክ ላይቭ ነው። አሁን ይህን ቪዲዮ እያያችሁ ያላችሁ ሰዎች ኮመንት ላይ ገብታችሁ ፒን ያደረግኩላችሁን የቲክቶክ ሊንክ ከነካችሁ ቀጥታ እኔ ያለሁት አሁን ላይቭ ላይ ነኝ። ላይቭ ላይ መታችሁ ያው እማም ስለታመመች እሷን መጠየቅ ትችላላችሁ። ሀሳባችሁን ሼር ማድረግ ትችላላችሁ። ውስጣችሁ ላይ ያለውን ጥያቄዎች፣ ማድረግ ያለብንን ነገር፣ ማሞን ያለባትን ነገር ብቻ ምክርም ሆነ ማንኛውንም ነገር ከናንተ ለመቀበል እስከዛሬ ያው ኮመንት ነበር የምጽፉልን። ዛሬ ደግሞ ከኮመንት ውጪ በድምጽም ሆነ በምትችሉት ነገር እኛን ለመምከር ለመዘከር በቃ የምትችሉትን ነገር እንድታደርጉ በማሰብ ይኸው የቲክቶክ ላይቭ ሊንኬን አስቀምጬላችኋለሁ። አሁን ላይቭ ላይ ነኝ። መታችሁ ሀሳባችሁን ለኛ ማስተላለፍ ትችላላችሁ። ቤተሰቦች ትናንት ማታ ላይቭ ላይ አይታችኋታል። እማ በጣም አሞብኛል። እንደውም ማታ እሷን ለማዝናናት ስሞክር ነበረ። ምክንያቱም ግሉኮስ ተሰክቶላት ነበር። ሌሊቱን እስከ 8 ተኩል 9 ሰዓት ድረስ ግሉኮስ ላይ ነበረች። በጣም ታማለች። ምን እንደሆነች አላቅም። ይሄ ፊቷ እንዳለ አብጧል። ይሄ ሙሉ መላ ሰውነቷ እንዳለ አብጧል። እኔ ምን እንደነካት አላቅም። የምታወራልኝ ነገር ምንም ግራ የገባው ነገር ነው። ስለ ማሚ ደህና ናት፣ ማሚ ጥሩ ናት ምናምን አንዳንዴ ትላለች። ማሚ ናፈቀችኝ ትላለች። እኔ እውነት ለመናገር በጣም ነው ግራ የገባኝ። በጣም ማለት ነው እንዴ የሰው ልጅ እንደዛ የምጠላት እንደዛ አይኗን ማየት ስለሷ መስማት በቃ እሷን የተባለች ሰው በህይወቷ እንድትመጣም እንድትገባም የማትፈልግ ሰው እንዴት ትላንት መታ? እኔ ግራ ነው የገባኝ። እኔ ትላንት ቤት ገባው አለች። በቃ ይኸው ዛሬ ቤት ነው ያለችው። ጋይስ መኝታ ቤት ናት። ሐኪም ቤት መጣን፣ ተኛች፣ እስካሁን አልተነሳችም። መኝታ ቤት ነው ያለችው እና ምንድነው ነገሩ አልገባኝም። ምን እየሆነች እንደሆነ ሚስቴ አልገባኝም። ማለት የምታወራው ነገር ሁሉ ነገር ተመሳሳይ ሆነብኝ። ተመሳሳይ በቃ እንዴ የነካት ነገር አለ ወይ? ከትላንት ወዲያ ምን ደህና አልነበረች እንዴ?
ባለፈው ደህና አልነበረች እንዴ? እናትህን ከቤት አውጣ እንጂ እኔ ወደ ቤት እመለሳለሁ ስትል የነበረች ሰው ዛሬ ደግሞ እናትህ ካልመጣች ከቤት ወጣለሁ ያለችኝ እኮ ነው። ቤተሰቦች እንደዚህ አሟት እውነት ከወስጃ አሳያችኋለሁ። እንደዚህ አሟት አንገቷ እንደዚህ አብጦ በዛ ላይ ነፍሰ ጡር ናት። በዛ ላይ ደግሞ ምግብ እየበላች አይደለም። ፈሳሽ ነገር ጠጪን የተባለችው ይሄኛው ስታኝኪበት የበለጠ ያብጣል። ስለዚህ ምግብ ማኘክ የለብሽም ተብላ ፈሳሽ ነገር ብቻ ይኸው አጥሚት ምናምን የተለያዩ ነገሮችን ነው እንትን እየጠጣችልኝ ያለችው። ይሄንን ነገር ጁስ ምናምን ፈሳሽ ነገር ብቻ እየወሰደች ያለች ልጅ አሁን ደግሞ እሷን እኔ በእውነት ሊገባኝ አልቻለም። እኔ ይሄ ምን አይነት ልክፍት እንደሆነ ምን አይነት ነገር እንደሆነ እኔ ሊገባኝ አልቻለም ቤተሰቦች። ምክንያቱም እሷ ደህና አይደለችም። እኔ እንዴት አመችው ምን እንደሆነ አላውቅም። ባይዘወይ ዛሬ ቤተሰቦች ማለት ይሄን ነገር መናገር ላይኖርብኝ ይችላል። ሌላ ጊዜ ልናገረውም እችላለሁ ወይ ደግሞ እኔ እንጃ ማለት ትንሽ ሳስበው እኔ ትንሽ እየጠላችኝ መታለች። አይ ቲንክ ማለት ስነካት ደስ አይላትም። አትንካይ ነው የሆነ ነገር ማለት ቤት መጣች እንጂ ምንም ከኔ ጋር እየተግባባን አይደለም። እንዲሁ ለጨዋታ ለምን እንደዚህ ዝም ብለን እናወራለን እንጂ አንዳንዴ መለስ አንዳንዴ ውስድ ያረጋታል እና ምን እንደሆነች አላውቅም። ግራ ገብቶኛል። በቃ ማለት ድሮ እንግዲህ አብረስተኛ መቼስ ተቃቅፋችሁ ነው ባልና ሚስቶች የምተኙት። እኔም ተቃቅፌ ነው ከሚስቴ ጋር የምተኛው። ግን አሁን ላይ ለምሳሌ ያው ትላንት ከሐኪም ቤት መጣንና ብርድ ብሏት ሳቅፋት አትቀፈኝ አለች። ለምንድን ነው አላውቅም። እኔ ማለት እርግዝናው ማለት እንዲህ ሚዲያ ላይ የምንሰማው ባል የመጥላት እርግዝና ነው አሁን ደግሞ የተጀመረው። እሱ ነው እንዴ ያልኩኝ። ምክንያቱም ባሏ አክፏት እሷ መታቀፍ ካልፈለገች ይሄ ነገር እኮ ችግር አለው ማለት ግራ ስለገባኝ ነው እኔ ለእናንተ እያወራ ያለሁት። በቃ ዝም ብላ ታስመስላለች እንጂ እንደ ድሮ ከኔ ጋር ያላት ደስታ ምናምን የለም። ግን በቃ ስለማሚ ስታወራ ግን ሰፍ ብላ ነው የምታወራው። እሷ እኮ እንደዚህ ምናምን እንዴ እኔ ማለት መቼ አውርተው ነው ያልኩት። እኔ እንኳን በዘመን የረሳሁትን ብዙ ታሪኮች እሷ አሁን ላይ ለኔ ትነግረኛለች። እንዲህ ብትሆን እንዲህ ገብታ እንዲህ ወጣ እንዲህ ሰርታ እንዲህ አድርጋ በዚህ ገብታ በዚህ ወጣ ምናምን ይሄ እኮ በስ በአንተ ምክንያት እንዲህ ተፈጥሮባት ምናምን ዋት እኔ እንኳን በዛ ጊዜ የነበርኩት ሰው ያን ጊዜ እኔ እንኳን ሳደርገው የነበርኩት ሰው በዚህ ልክ አላውቀውም ያን ጉዳይ እና የሚከነክናት ስለሷ ነው እና ብቻ እኔ ምን እንዳደረገቻት አላውቅም። ምክንያቱም አብረን ነበርን ብላኛለች ባለፈው። እኔ አላውቅም እናቴ ምን እየሰራች እንደሆነ እግዚአብሔር ነው የሚያውቀው። ግራ ገብቶኛል። እኔም እንደ ማንኛውም ሰው ግራ ተጋብቻለሁ። በቃ እግዚአብሔር ብቻ እሷን ይማራት። አሁን ካለችበት ህመም እግዚአብሔር ይማራት ነው ማለት የምፈልገው። ከዛ በላይ ምንም ምለው ነገር የለም። ምክንያቱም ነፍሰ ጡር ሆና በዚህ ልክ በሽታዎች እንዲህ ከዛ ደግሞ እኔ እስቲ ይሁን ሁሉም ከተወራ ሆድ ባዶ ይቀራል ይባላል አባባሉ። ለማንኛውም ውድ ቤተሰቦች በቃ እግዚአብሔር ያለው ነው የሚሆነው። ከእግዚአብሔር ጋር ሁሉን ነገር እንችለዋለን። መቻል ነው እንግዲህ። እኔ ግራ ስለገባኝ ነው። ሰው ማለት ጠላት የምጠሉትን ላየው አልፈልግም። በቃ በህይወቴ እሱን ሰው
ከህይወት ያስወጣልኝ ብላ እንደዛ ስታለቅስ የነበረችው ልጅ ዛሬ ቤት ያስገብተ አኑረው አብረን ነው መኖር ያለብን። እሷ ናት እኔ የምትንከባከበኝ፣ እሷ እንደፈለገች ታርገኝ፣ እኔ እሷም ሳደርገኝ ነገር ሁሉ ይመቸኛል ምናምን ምናምን። እንዴ ምንድን ነካት ልጅቷ ውጭ ላይ? ጌታ እኔ ካልሆነ ወደ ጸበል ወስዳታለሁ። ምክንያቱም ብዙ ሰዎች ደውላችሁ በቃ ወደ ጸበሉ ሰዳት ማን ስትሉኝ ስለነበረ ካልሆነ ወደዛ ነው የምንሄደው እንጂ እንደዚህ ማለት ግራ ገባኝ እኮ እኔ ማጥፍ እንዴ እኔ ባሏ ስለኔ ማታወራ ስለሷ የምታወራ ብቻ። በማንኛውም ይህ እንዳለ ሆኖ ቤተሰቦች እንግዲህ በጣም ብዙ የማዳም ቅመሞች ነው የሚባለው፣ እንዲሁም ከአውሮፓም ከተለያዩ ስፍራዎች እጣ እየቆረጣችሁ ትገኛላችሁ። አብዛኛው እጣ እንደውም ከሀገር ውጭ ናችሁ እና እግዚአብሔር ብሎ እድሉን ያውጣላችሁ ማለት ፈልጋለሁ። አሁንም እጣ አለቀ እንዴ ብላችሁ ለምታስቡ ሰዎች ያው እጣው አጠቃላይ 2000 ነው። ዛሬ 5ኛ ቀናችን ነው። ይቀራል ለማለት ፈልጌ ነው። ስለዚህ ይኸው እዚህ ጋር ስልክ ቁጥሬም አካውንቴም አለ። በአካውንቱ 2500 ብር የአንድ እጣ ዋጋ አስገብታችሁ ደረሰኙን በቴሌግራም ሆነ በዋትስአፕ መላክ ትችላላችሁ። እጣው አሁንም እየተገባደደ ነው። የእድል ቁጥሮቻችሁን እያጣችሁ ነው። ስለዚህ እድላችሁን ሞክሩ። እድል እብድ ናት አባቴ፣ በርን አንኳኩታ አትመጣም አንተ ካልሞከርካት። ስለዚህ 3.5 ሚሊዮን ብር በ2500 ብር ቀላል አይደለም። አይ ካላችሁ ደግሞ ሱዙኪ ዲዛይር የ2023 ሞዴል ጽድት ያለች መኪናም ቀላል አይደለም። ስለዚህ እድላችሁን ሞክሩ። መልካም እድል ለቆረጣችሁ ሰዎች፣ ምክንያቱም ትናንት በጣም ብዙ ሰዎች ስትቆርጡ ነበረ። መልካም እድል እላችኋለሁ። አብዛኞቻችሁ 2 እና ከዛ በላይ እጣዎችን እየቆረጣችሁ ነበርና መልካም እድል ለሁላችሁም መልካሙን ሁሉ እመኛለሁ ማለት ፈልጋለሁ። ከዛ ባለፈ ይኸው እዚህ ጋር ባሉት ስልክ ቁጥሮች ዋትስአፕም ሆነ በቴሌግራም ላይ ደረሰኙ መላክ ትችላላችሁ እና የቴሌግራም ግሩፕ አለ፣ እሱንም ማስቀምጥላችኋለሁ። በሱ መጠቀም ትችላላችሁ። መልካም እድል። እጣው እስከሚወጣ እንግዲህ ቆረጣችሁ ሰዎች መልካም እድል፣ ጸሎት ወይም ደግሞ ዱአ አድርጉበት እድሉ እናንተ እንዲሆን ማለት ነው። እና ውድ ቤተሰቦቼ አሁን ካለንበት ሁኔታ አንጻር ማለት እኔ ግራ ስለገባኝ በዚህ ግራ መጋባት ውስጥ ሆኜ ደግሞ ምንም አይነት መናገርም አልችልም፣ ምንም አይነት ነገር ማውራትም አልችልም። ብቻ ፕሊስ በቃ ሙስሊምም ክርስቲያንም እህት ወንድሞቼ ዱአ በማድረግ ሙስሊሞች ክርስቲያኖች ደግሞ ጸሎት አድርጉልኝ። በቃ ማርያት እኔ ግራ ገብቶኛል። እኔ ምን ማድረግ እችላለሁ? ምን ላደርግ እችላለሁ? ማደርገውስ ነገር ምን አለ? ይሄ ነው የምትሉኝ ነገር ካለ ይሄ ነው ማለት ትችላላችሁ። እኔ የእናንተን ሁሉን ነገር የእናንተ የሆነውን ነገር ሁሉ ለመስማት ዝግጁ ነኝ። ሀሳባችሁን ለመቀበል የእናንተን ምን ነው ለምን ተነሳሽ? ለምን ተነሳሽ? መጣሽ ነው የምልሽ። እኔ ለምን መጣሽ? ተኝተሻል ነበር እንዴ? እዚህ ቀሰቅዛለማ ሳሎኑ ልመጣ እኮ ነበር መኝታ ቤት። እኔ አንድ ቀን ራሱ አሪፍ ቪዲዮ ሲሰራ ቪዲዮ ድምጤ ሰጥተሽ ነው እና ቤት ምን ነው ጠማሽ?
የመድኃኒቱ ሰዓት ሲያልቅ ይጀምረኛል። ቀን በቀን ውሃ ዝም ብሎ ስለሚጠፋ ቤተሰቦች አንዴ ኑ ላሳያችሁ ምን ያህል እንደታመመች። ኧረ አይታይም። አንዴ ይኸው እስቲ ዙሪ፣ ወደ ካሜራው ዙሪላቸው። ምን እንዳከላታቸው ፊቷ ምን እንዳከለ። ይሄ አሁን ምግብ እንዳትበይ ተብላለች። ምግብ የሚባል ነገር እንዳትቀምሽበት፣ ማድረግ ያለብሽ ፈሳሽ ነገሮችን ብቻ ነው። ልሸፍንልሽ? ችግር የለም ማንም እንትን አይልሽም። እና ትላንት ማታ ላይቭ ላይ ነበርን እና ሁሉ ነገር ላይቭ ግን ልንገባ ፈልገን አይደለም፣ ደብሮን ነው። ረጅም ሰዓት ስለነበር ከዛ እሱ እንዳይደብረው ላይቭ ግባ ቢሆን እሚ ደግሞ ማለት ነው ድምፄ እየተሰማ አይደለም። የትላንት ቪዲዮ እየሰማሁት እንደዚህ ማይኩን ወይ ሊያዘው ማለት ነው። አንተ ግን ማለት ነው ብቻህን ማለት እንደፈለኩት አይደለም ያስታመምከኝ። ይሄ ታውዲ ነው ማይክ የተቀበልሽ? አዎ ማለት ማሚን እንድጠራልኝ እፈልጋለሁ። ማሚን እንደዚያ ሞኝ ቢያንስ እናት ስለሆነች እሷ ታውቃለች እንዴት ማሚ ብትመጣ ጥሩ ነው። እሷ ታስታመመኛለች። እሺ ቤት ውስጥ ማን ያስታመኝ? ማን ምግብ ይስራልኝ? በስራ እኔ እየሰራሁልሽ አይደል እንዴ? አንተ የምትሰራው አይጣፍጥም። እሷ ትስራልኝ። የእናንተ ቤት ምግብ እኮ እዛ ይጣፍጣል። በቀደም ያመጣችልኝ ምግብ ራሱ በጣም ነበር የሚጣፍጠው። እንዴት እንደበላሁት እግዚአብሔርን። አሁንም እሷ ትምጣና ታስታመኝ። እሷም እሷ ቤት አትንከራተት ነው ያልኩት። ወይኔ እናቴ ስሚኝ፣ እኔ አሁን ለዚህ ጉዳይ አይደለም የጠራሁሽ። እሺ አስተኛኝ። ወይ ተኝ፣ እኔ እግር ላይ ተኝ። እኔ ጋር ተኝ። አይ ማለት ምን ማለት ነው? አላዛር በቃ እሺ፣ ቪዲዮ ይዘሃል። በቃ ማለት ምን እየሰራ ነው? ቪዲዮ ምን አስመልክተ እየሰራ ነው? አንቺ ስለታመምሽ ስላንቺ ህመም ለመናገር። አዎ እኮ ቤተሰብ እንዳይደነግጡ አዳንግጡ። እሺ ያው ትንሽ ፈተና በዛብኝ፣ ግን አሁን ደህና ነኝ። ትንሽ ብዙ ማውራት አልችልም። እያወራው ነው ግን በጣም እያመመኝ ነው። ድምፄን ማወጣው አፌ ሲንቀሳቀስ ህመማ ስሜት አለ። መድኃኒት እየወሰድኩ ነው። ማስታገሻ ብቻ ነው ያለው። ማስታገሻ ደግሞ ለ6 ሰዓት ነው እየሰራልኝ ያለው። ከ6 ሰዓት በኋላ አይሰራም። ማታ ራሱ ግሉኮስ ያውላ ወስጄ እንደገና መድኃኒቱ ፔንኪለር ወስጄ እኮ ማታ ጠዋት 12 ሰዓት ነው የቀሰቀሰኝ ነው። ግን ታንተ የምታይኝ እሺ፣ ምን ልበል? እሺ አንተ አውራልኝ። አንተ ምንድን ነው እንደዚህ ግራ እንድትጋባ ያደረገ ምንድን ነው? እኔ ወማዬ ምንም አይደለም። እኔማ ምን ሆናለሁ? ብቻ አንቺ ደህና ሁኚ። እኔ ምንም የሆንኩት ነገር የለም። ስለማን ምናምን ስታወራ ነበር አይደለ? እስቲ እርሻት። ለምን ረሳታለሁ? ማለት እንዴት ረሳታለሁ? እሷ ትምጣና ይቅርታ። ችግር የለም። እያመሽ አሞሻል እኮ ነው የተኛ ነገር። አትንካኝ። ለምንድን ነው የምናካኝ? ምን ነው? አትንካኝ። በቃ እያመመኝ ነው። አንተ እንድትነካኝ አልፈልግም። እኔ ችግር የለም። እኔ ያስታምሻለሁ። እኔ አልፈልግም። እኔ ማሚን አምጣልኝ። ጥራት ደውልላት። ከዛ ትምጣና ታስታመኝ። አላሳዝንህም? ምን ማለት ነው? እያመመኝ ነው አላዛር። በቃ እስቲ ስለሷ ለሰከንድ እንኳን ታዩ። እስቲ በእናትሽ ታያት። እስቲ እርሻት። እኔ መቼ ያዝኳት? ግን እሷ ትምጣ። ከእሷ ጋር ፍቅር ነን። ከማሚ ጋር ፍቅር እስከሆነ ድረስ ትምጣ። አሁን ታርቀናል። ትምጣና ታስታመኝ። ምግብ ትስራልኝ፣ ትየኝ፣ እሷ ትደባብሰኝ። አንተ እንድነካኝ አልፈልግም።
አንተ ታሳምመኛለህ። ስነካኝ ፊቴን ማጠቢያ ቅታ ፊቴን ቅድም እንደዚህ ቮሚት ሲያደርገኝ ታሳምመኛለህ። በቃ ሁሉ ነገር አትረዳኝም። አንሳኝ ስልህ እንደዚህ መንጭቃ ነው የምታነሳኝ። በፍቅር አታነሳኝም። እሷ ግን ትንከባከበኛለች። እሷ ወልዳ ስላየች ትንከባከበኛለች፣ ትረዳኛለች። አንተ አትረዳኝም፣ ማንም አይረዳኝም። እሷ ብቻ ናት የምትረዳኝ። ኧረ እንደው ኧረ ፈሪ እኔ እናትሽን ልጥራልሽ። እናቴን ልነግራት ደግሞ እዛ ልገላት ነው። ደንግጣ ትሙት። ለምን ትምጣና ታስታምሽ? ምን ችግር አለው? ደንግጣ ትሙት ወይ ለምን ትሞታለች? በቃ ትጨነቃለች። ለእናቴ እኮ አንድ ነኝ፣ አንድ ብሌኗ ገባ አይደለ? ለማስታመም አይፈለግሽው? መታመም እንዳስታምምሽ አይደል የፈለግሽው? ምን ነው እናትሽም እኮ አንቺን ወልዳለች አይደል እንዴ? ስለዚህ ታስታምምሻለች ማለት ነው። አባ እኔ አንተን አልፈልግም። ካንተ ጋር አንተ እንድታስታመመኝ አልፈልግም። እናቴም ደግሞ ቤት ትቀመጥ፣ ቤቷ ትቀመጥ። በቃ እናቴን ማስጨነቅ አልፈልግም። ማሚ የምታመመኝ ስለምታውቅ ስልኬ ወስደህብኛል። የቱ ጋር ነው ስልኬን ያረከው? ስልኬን ወስደሃል። ልደውልላት ነበር። ደውልና ጥራት። እሷ እዚህ ናት። እሷም ሰው ቤት ትንከራተታለች። እኔም አሞኛል። ደግሞ ቪዲዮ ደግሞ አነጋጋሪ ሌላ ነገር እንዳይመስላችሁ፣ ማውራት ስላቃተኝ ነው እንደዚህ እያወራ ያለሁት እና እሺ አሁን ምን ላምጣልሽ? የሚበላ ነገር ወይስ? አልፈልግም አንተ የሰራው መብላት። እሷን ጥራት ጠዋት በሌሊት ተነስቻት የሚሰራው ልሻል እንዴ? አይደለ እመጣለሁ ብላኛለች። እሷም ደግሞ እኔ ለምን ደውላት? እሷ ጋር ደግሞ ለምን እንዴ? ምን ማለት ነው? ምን ልትሆን ለምን የምታለቅሽው? እሷን ጠርቻት ነበረ። ከዛ ግን አልመጣችም። እሷ ቃሏን ለምን አታገብም? መች ነው የጠራሻት? ስልኬ ወስደናል አልሽኝም እንዴ? እየመጣች ነው መጣች። ማ እሷ ለምሮም እዚህ ቤት? አዎ ትላንትና እመጣለሁ ብላ ቃል ገብታልኛለች። ስጠብቃት ነው። ልቀቂኝ አንቺ እንዴ! አንቺ ህይወቴን ጋር ነው የምታደርገው እንዴ? አሞሻል። አርፈሽ ተቀመጪ። ወዴት ነው? ልጅቷ ጠርታኝ ነው። አስፈልጋታለሁ። ምን ማለት ነው? ዞር በል። ምን ማለት ነው? አስፈልጋታለሁ ጭራሽ? ይኸው ልጅቷ ታማለች። እያየህ አይደል እንዴ? አንቺ ቁጭ በይ፣ አትምጪ። ምን ማለት ነው? ሻንጣሽን ነው አይደል? እኔ ምን እየሆናችሁ ነው? እናቴ እዚህ ቤት እንድትገቢ አልፈልግም። እኔ እስኪ ወንድ ነው አንተ እንዴ? ደውላ ጠራችኝ አይደል እንዴ? እያመመኝ ነው የሚያባምኝ። እኔ ስነ ስርዓት ይኖርሽማ። እኔ አስቀምጠዋለሁ። አንቺ ምን ውስጥ ነው ያለሽው? ውጪ ከዚህ ውስጥ። አትምታት ልጅቷ። ምን ውስጥ ነው ያለችው? አትምታት። ውጪልኝ እናቴ። አልፈልግሽም። እየነገርኩሽ ነው። ነይ ተመለሽ። በክርስቶስ በእግዚአብሔር እኮ ነይ ውጪልኝ። እሺ እሺ፣ ውጪልኝ ከዚህ ቤት። አልወጣም። ለሮማንቶቹ ውጣ ነው ውጣ እንደውም ውጣ። አንተ ውጣ። አልፈልግም። ውጣ ከቤት ውጣ። ከፈለግ ነይ። ያው እናቴ ይሄ ሻንጣሽን ውጪ ነው ማድረግልሽ። እቺ ልጅ ትጎዳለች። አላዛር እረፍ እንጂ አንተ ያማሃል እንዴ? ልጅቷ ለምንድን ነው እንደዚህ እየሆነች ያለችው? ምንድን ነው ማታስታመመኝ በስርዓት? ምንድን ነው የሆንሽው? ቦርሳ ነው ይዘህ የምትወጣው? ምንድን ነው የሆንሽውማ? አሁን ምንድን ነው ያደረግሻት? ማለት ምንድን ነው ያደረግሻት? ምን ማለት ነው? እኔ አሁን አይደል የመጣሁት? ከአንተ ጋር ነው ያደርኩት። ምንድን ነው የሆነውን እየሆነ ያለው? ስነ ስርዓት ይኖር። አንድ ነገር ብትላት ማለት ነው ውጣ። ከፈለክ አሁን ነገር እንደዚህ አትበለኝ። በቀደም እንጀራ ስሰጣት እንደዚህ አልከኝ። አሁን ደግሞ እንደዚህ ትለኛለህ? ውጣ። ሲጀምር ከዚህ ምን እየሆንክ ነው? አብሬያት አድሬያለሁ። ምን አደርጋታለሁ እኔ? ናውጣ ውጣ። ልጅቷ እኔን ስትፈልግም ሌላ ነገር አርፈህ ቁጭ በል። አለበለዚያ ውጣ። ሂድና ክላስ ገብተህ ቁጭ በል። እኔ ከእሷ ጋር እሆናለሁ። ነይ አንቺ። ይሄን አጎቶቹ ይጥልሻል። ላውራሽ እማ እንዴ እኔን አውሪኝ። ልቀቃት ልጅቱን። ቆይ በእናትህ ትልበስበት። እኔ አልፈልግም ከአንተ ጋር መሆን እንደውም። እሺ እናትህ ጠርተኸኝ ምን አልሽ?
ማሚ ማታ እኮ ሐኪም ቤት ነበር። በእውነት በጣም ስልኬ ወሰደብኝ አንቺ ጋር እንዳልደውል። አዎ እሺ ትኩሳት አለብሽ ደግሞ? አዎ መድኃኒት ወስጃለሁ። ምግብም ሰርቶ ምግብ አይጣፍጥም። ምግብም ሰርቶ ምግብ አይጣፍጥም። አንቺ እንድትሰሪልኝ ነው። እሺ እሰራልሻለሁ። እኔ እኮ እዛ ዞር በልልኝ። ዞር በል ሲጀመር ዞር በል። አንተ ለምን ልጅቷ እንደዛ ያስቀምጥ? ብርጭቆ ነው የምልህ። ቆይ ታይ ረፊ ዞር በልልኝ። ሄደናት እንደዚህ አትያት ሂዳስ ቢዘ በቀረቀ ይሄ ምንድነው? የእርግዝና ደምም ሊሆን ይችላል እኮ አንዳንድ እርግዝና ባል እንዲጠላ ያደርጋል። ምንድነው? እኔ እንድትወዳ አያደርግም። እኔን እንድትወደኝ አርጎም ሊሆን ይችላል። ምን ታውቃለህ? ሂድ ሲጀመር ለምን አልጠላችሽም ነው? ክላስ ግባ። እንደው ምን ያንተን ማየት ነው ያስጠላኝ። ሁሉ ነገር ነው ያስጠላኝ። ድምጽ አስጠልቶኛል። ሁሉ ነገር አሁን እሷ መጣች። አልፈልግም ማንን ከሷ ጋር ሆናለሁ። አንተ ሂድ ግባ። አይነን ማየት አልፈልግም። ሂድ አትይኝ። እቃ ታሰብረኛለህ። ቆይ ተረጋጊ። አንቺ አትረጋጊም? ላፕቶፕን ይዘህ እዚህ ማየት አልፈልግም። ተረጋጊ። ስታወሪ ይደክምሻል። ራስሽን አረጋጊ። እንደዚህ አባብጬ እንኳን ጸጥ ይለኛል። ማሚ ማይጸጥ አልኩሽ። ጠዋት ለሊታ 12 ሰዓት አንዴ ተነሳሁት። ምን 12 ሰዓት ተነስተህ ምን አደረግህ? መች ጠጣልሽ ታዲያ? አጥቢ ሰራሁልሽ አይደል እንዴ? ወንድ ልጅ እኮ ነኝ። በምችለው አቅም አደረኩልሽ። እናትሽ ትምጣ አልኩሽ፣ እምቢ አልሽ። ምን ላድርግሽ? እናቴ አትምጣ። እናቴ ትጨነቃለች አልኩ አይደል እንዴ? ይኸው እናቴ አለች። በቃ ትጨነቃለች። አሁን የምትፈልጊውን ትነግሪኛለሽ፣ እሰራልሻለሁ። እሺ ማሚ አንተ ዞር በል። እኔ እሰራላታለሁ። ቁጭ በል። ለምንድን ነው እንደዚህ የምትሆነው? እኔ እሰራላታለሁ። ትጠጣለች። በቃ ከዛ ስትድን ሄድልሃለሁ። ሂድና ቡና አፍላላት። አሁን አልፈልግም። ራሴ እጠጣለሁ። እኔ እሱ የፈላውን ነው የምጠጣው። የፈላል እሱ ነው ያውን ቃምጣ ችግር የለም። እኔ ያፈላል። አሁን እሷ እዚህ እንድትኖር ነው የምትፈልጊው? አዎ ቦርሳዋን ደግሞ ክላሷ አስገባላት። አስተካክዬላታለሁ። ሲጀመር አንተ ስልክ መከላከል አንቺ እዚህ መኖር ትፈልጊያለሽ? ስትድን ሄዳለሁ። አዎ ስትድን ሄድልሃለሁ። እስክትድን ድረስ ደግሞ ነይ አስታምኝ እያለችኝ ነው። እንዴት ብዬ ጥያት ልሂድ? ኧረ ምን ማለት ነው ነው እንዴ? ንግግር እንዴት ነው እባክህ? ምን ማለት ነው? በጣም ጥሩ። ምንድነው እሱ? ጭንቅላትን የምትወዛወዘው ምንድነው? ቁጭ በል ሲጀመር እንደ እንትን አትገተርብኝ። የስልክ እንጨት ነው እንደ አንተ የምትገተረው። ቁጭ በል ማራት እያቃተኝ ነው። በቃ በወሬ ዝም በለ። ቁጭ በል እዛ ጋር ወይ አምጣ ወንበሩን ወደዚህ መጠጋት ክፈል። እንትንሽን ቦርሳሽን አስገቢውና ነይ። እሺ አወራለሁ። አውራ ወዴት ነው የምታስገቢው? እሺ ቀይራ። እኔ እዚህ እንድትኖር አልፈልግም እናቴ። በቃ አንቺ በቤትሽ እኔም በቤቴ እስክትድን አላዛር፣ ይሄ ቀን ይቆጭሃል። ኧረ እኔ ስትድን እሄዳለሁ አልኩ። እቺ ሊጠራችኝ እኔ ታስፈልጊኛለሽ ስትለኝ ምን ላድርጋት እንዴ? እሺ ቆይ ታስፈልጊኛለሽ እያለቀሰች ነው። እኔ እፈልግሻለሁ አሞኛል ነይልኝ ብላ ስትለኝ እሺ እምቢ ልበላት? ቆይ አላዛር ምን ነክቶሃል አንተ? ለምን ጠላኸኝ አንተ? ምን ሆነ ነው? እሺ ቆይ እኔ ምን አድርጌ ነው? ቆይ ትንሱ እኔ ምን አድርጌዋለሁ? ይሄ ልጅ ሻወር ሰጂና ከዛው ምን እያልሽ ነው? ካንተ ጋር የምናገርበት ሰዓት የለኝም። ዞር በልልኝ። ምንድነው? ምን አድርጌ ነው የምትለኝ? ምን አድርጌ ነው የምትለኝ? ምን ላድርግ? እናት አይደለች እንደ አንተ እናትህን ጠልተህ እኔን የምትወድበት ምንድነው ምክንያት? ሴት ጠልተህ ሴት መውደድ ምንድን ነው? እሷን አታስጨንቃት። በቃ ዝም በል። ሄዳ ታስቀምጥ። ለገዛ እናት ያለውን ክለኔ የምትሆን ይመስላል? እስኪ ንገረኝ። እሱ ቆይ ለምን ግራ ተጋባ? ካላዛር መጀመሪያ የኔና እሷን መስማማት ትፈልግ ነበር አይደል? በጣም ስትፈልግ የነበረ ልታስታርቀን የነበረ አንተ ነበር አይደል? ማሚ ለእሷ አታስረጂው። ቪዲዮ እንደማስጠፋ አንተ በእኛ ነው እንትን የምትለው ማሚ። እሺ አጥፋው በቃ። ምንድን ነው ከአንቺ ሀሳብሽ? ተወኝ በእናትህ። እኔ ላርፍ ነው እንጂ እዛ ጠባብ ክላስ ውስጥ ሆነ አልፈልግም። አሁን ከማሚ ጋር ቡና አፍልተን እንጫወታለን። ምን አድርጌ ነው የምትለኝ? ተወኝ በእናትህ። ይህን ነገር ግን እንዴት ነው ያሰብሽውማ? ምንድን ነው ያሰብኩት? ምን ሆንኩ? እስኪ ቆይ ምን አድርጌ ነው የምትለኝ? አባ እናትህን ስለወደድኳት ነው የጠላኸኝ? አንተ እኮ ጠልተኸኛል።
እኔ መስጠላውሽ ደግሞ ምንም ለኔ ቦታ የለም ለኔ ምንም ቦታ የለም። ማሚ ግን ስለኔ ትጨነቃለች። አይሽ ተንሰይ ምግብ እስከምሰራለሽ እሱ ያው ሰርቻለሁ ካለው ላይ ዝም ብዬ ቀጥቼ ልጣልሽ። እሺ ይንጠጭ ሙቅ ነው። እኔ እኮ ነው የሰራሁት። አንተ ነው የሰራው። እኔ ምግብ እስከምሰራላት ማን ያመጣቻ? እኔ ሳመጣልሽ አትጠጪ መስዋዕት ሰጥሽ ትጠጫለሽ። ምን ሆነሃል? እንዲህ ይባላል እንዴ? አሁን ውስጧ ሲፈልግ ትጠጣ። አንተ ለምን አፈንተካ እንደዚህ ብለህ የምታየኝ ምንድን ነው? ማሚ ማንኪያ አምጪልኝ። እሺ አንተ ምን ሆነሃል? የታመመን ሰው ማስታመም ኃጢአት ነው? ታጎርሰኛለች ማሚ ታጠጣኛለች። ስጠጣ አመመኝ። እማዬ ምንድን ነው የሆንሽው? እንደው ንገሪኝ በእናትሽ። ምን ሆኛለሁ? የተፈጠረ ነገር አለ እኔ ማላውቀው? ምንድን ነው የሆንሽው? ምን አደረኩ አባ? እሷን ስለወደድኳት ነው አንተ የምጠላኝ? ማሚ አጉርሽኝ በማንኪያ። እሺ እንደዚህ ሳደርገው ጥርሴ በጣም አሁን ራሱ ማውራው ከእናንተ ጋር ለማውራት ፈልጌ ነው። ቅድም እኔ ላጠጣሽ ስልሽ እምቢ አላልሽኝም እንዴ? አልፈልግም። ይሄ ልጅ ምን እየሆነ ነው? ምን እየሆንክ ነው አንተ? ዛሬ እንደ አዲስ ሰው እኮ ነው እያያት ያለው። ትንሱን አታውቃትም እንዴ? ምን ሆነችብህ? ፊቴ ስለተቀየረ ጠልታዬ ነው? ስላረገዝኩ ጠልታዬ ነው? አስጠላው። ካስጠላው እኮ ከቤት መውጣት ትችላለህ። አሁን አንቺ እስክትገላገይ ድረስ ከሱ ጋር አትጨቃጨቂ። እኔ እንከባከብሻለሁ፣ የምትፈልጊውን አደርግልሻለሁ። እስክትወልድ ድረስ እዚህ ልትሆኚ? እዚህ ነው መሆን። እንደው ሀሳቤን ቀየርኩ። ትንሽ ጊዜ እኮ ነው። ትንሽ ጊዜ ነው የቀራት። ለእሷ መሆን ያቅተኛል? አቅታት ግን ማሚ አጥሚጤ አዘጋጅልሻለሁ። የገንፎ ማዘጋጅልሻለሁ። ትንሽ ይቆይ። እሺ ሁሉን አዘጋጅልሻለሁ። እሺ ግን ቶሎ ነው ብዙ እንደቆያ ፈልገኝ። አቁሙ። ቪዲዮን አቁምልኝ።